የማይጠቅም ሰው ነው ያፈቀርሽው። ገባሽ? ሌላ ህይወት አለው፣ ሌላ ትዳር አለ፣ አያስፈልግሽም። ታዩ የራሱ ጉዳይ። እኔ ለሱ ስትይ አንቺ የምታለሽው ለምንድን ነው? አንተ ማን ስለሆንክ ነው የምትመክረኝ ነው ጥያቄ። እኔ እኮ ግራ ገባኝ። ማን ነው የምታስበው? በዚህ ሰዓት ከምሽቱ ስንት ሰዓት ነው የመጣው ዳኒ? ምናልባት እኮ ዙሪያሽ ላይ የተሻሉ ሰዎች ይኖራሉ። ለአንቺ ለመሰለሽ ቆንጆ የሚገባ ሌላ ሰው ሊኖር ይችላል። ለእኔም ቀን አለኝ። እሺ እግዚአብሔር በሰዓቱ ከፍ ያደርገኛል። ምንም አታስብ። ግን ቤት ድረስ መምጣት ማለት ልክ አይደለም። በመጀመሪያ መስመርን አልፈ ነው እዚህ ድረስ የመጣኸው። ትሰማኛለህ? ብዙ መስመሮችን አልፈ እንደ ሴት በዚህ ማታ ቤት መጥተህ ፎቶንም ማድረግ አትችልም። ባፈቅረው ባላፈቅረው አንተ ለኔ ያስበህ ነው። ምናልባት ፈጣሪ እኔን የሰጠች ሰው ገባሽ አይደለ? የማይጠቅም አብርሃምን አስወጥቶ ከህይወትሽ ተንኮለኛ አይነት ሰው ላፈቅር አልችልም። እንደ አብርሃም አይነት ተንኮለኛ ከህይወትሽ አስወጥቶ እኔ ላንቺ ሰጥቶ እንዳንተ ሸረኛ ደግሞ በፍጹም ካንተ ፍቅር ሊገኝ አይችልም። እሺ ወይ ወጣት። ለምንድን ነው ሸረኛ የምትይው? በጣም ሸረኛ ነህ። ብዙ ነገር መስመርህን አልፎ የመጣ ሰው ነው። ትሰማኛለህ? እኔ ደግሞ በጣም በብዙ ነገር የተጎዳው ሰው ነኝ ዳኒ። ቢያንስ የተሰማኝን ነገር ብቻዬን እንዳሳልፍ ጊዜ ስጠኝ። ቤቴን ያለሁት ገባ? የትም አይደለም። እንደገና ወደ አብርሃም ህይወት ለመመለስም እየሞከርኩ አይደለም። እስኪ ለምን ልትረዳኝ አትሞክርም? እስኪ ኤርሚ እስኪ ቢያንስ ልብሽን ክፈችው። ገባሽ አይደል? ልብሽን ከፍተሽ ደግሞ ሌላ በዙሪያሽ ያለ ነገር ለማየት ተመልከቺ። ለምንድን ነው ሁሌ ችክ የምትይው አንድ ሰው ላይ? በቃ ተይው። ለምንድን ነው ማመን የማትችይው? እኔ በህይወቴ እኮ ሰው የለም። እኔ እኮ ልጅ አልወለድኩም ወይ ሌላ ሰው የለም በህይወቴ። ለምንድን ነው ኤርሚ የማታስተውይው? ገባሽ? ምናልባት እኮ አብርሃምን ከህይወትሽ ያስወጣው እኮ ፈጣሪ ለበጎ ነው። ምናልባት እኔ እንድትይኝ ፈልጉ ይሆናል። ገባሽ አይደለ? ለምንድን ነው ተረጋግተሽ የማታስቢው? ኤርሚ ቁጭ ስሚ፣ ቅድም ሳለሽይሻለሁ እንባ አይገባሽም ላንቺ። ገባሽ? ላንቺ እንክብካቤ ነው የሚያስፈልግሽ። ምን አስበህ እንዳልመጣ በጣም ግልጽ ነው። ሰማኛለህ? ያለቀስኩኝ ነበረው የትም ፊት ለፊትም አይደለም ያለቀስኩት። ገባህ? ከሩታ ጋር ያለሽን ነገር አይቼዋለሁ። ከዚህ በኋላ እኔና አንቺ አንቀጥልም፣ አልፈልግሽም ብሎሻል ኤርሚ። ለምንድን ነው ያለኝን ነገር እየደገምክ እኔን ለመጉዳት በዚህ ልክ የምትሄደው? አንቺ ለመጉዳት አይደለም ለማስታወስ ነው እየሞከርኩ ያለሁት። እንድትነቂ ስለፈለግኩኝ ነው ኤርሚ። ስሚ፣ እድል ስጪኝ ለኔ። እሺ ልቀቀኝ። ለኔ አንድ